ዛሬም የኢዚቪዝ ምርት ይዤላችሁ መጥቻለሁ HTC Pro ይባላል ይህ ካሜራ ይህ ካሜራ እንግዲህ የሚሰራው ከዋይፋይ ጋር ተገናኝቶ እኛ በስልካችን የትም ቦታ ሆነን የቤታችን ወይም ደግሞ የሥራ ቦታን በስልካችን ለመቆጣጠር የሚረዳ ካሜራ ነው አውትዶር ላይ የምናደርገው ነው በዛ ምክንያት ፀሐይ ዝናብ የተለያዩ የአየር ጸባዮች ያበላሽውም ለምሳሌ ሙቀት አዋራ ዝናብ አያበላሽውም ማለት ነው ይህ ካሜራ PTZ ስለሆነ 360 ዲግሪ ተሽከርካሪ ነው የቤታችን ወይም የሥራ ቦታ በጥራት ማለት ነው እስከ 40 ሜትር 360 ዲግሪ እየተሽከረከረ ያይልናል ማለት ነው እንደዚህ ወደ ጎን 350 ዲግሪ ሲሽከረከር ወደ ላይ ደግሞ እንደዚህ 80 ዲግሪ ይሽከረከራል ማለት ነው ካሜራው 3K ሪዞሉሽን ነው እስከ 5 ሜጋፒክሰል ማለት ነው AI ፓወርድ ስለሆነ የመኪናና የሰው እንቅስቃሴ ይለይልናል መኪና ሲመጣ መኪና መጣ ብሎ ይነግረናል ሰው ሲመጣ ደግሞ ሰው መጥቷል ብሎ ይነግረናል ማለት ነው አሁን እንዳልኳችሁ 360 ዲግሪ ተሽከርካሪ ስለሆነ የሰው ወይም ደግሞ የመኪና እንቅስቃሴ በሚኖርበት ጊዜ በትክክል ካሜራው ምንም አይነት ሳያመልጠው በትክክል ያን ሰው በትክክል ይከተላል ማለት ነው በተለይ ኢዚቪዝ በዚህ ይመቸኛል እንቅስቃሴ ሲያገኝ ካሜራው በትክክል ይከተላል ማለት ነው ለረጅም አመታትም እንደዚህ እንትኑ ጎመኒው ሳይበላሽ በትክክል 24 ሰዓት እየተከተለ ቢሰራም ካሜራው በትክክል መከተሉን አያቆምም ማለት ነው ልክ ለምሳሌ ካሜራው ሰው ሲያገኝ እየተከተለ ካሜራው ራሱ ዙም ያረጋል ማለት ነው ዙም አድርጎ በጥራት እንድናይ ሰውየውን በጥራት እንድናይ ያረጋናል ማለት ነው ካሜራ በር ላይ እናደርገው እንችላለን ከጀርባ ቤታችን ጀርባ ላይ ወይም ደግሞ መኪና ማቆሚያ ቦታዎችም ካሉ መኪናዎቹን እንዲከታተልልን ይህን ካሜራ መጠቀም እንችላለን ማለት ነው እና ጥሩነቱ ለምሳሌ መኪና ግቢያችን ላይ የምናቆም ከሆነ ይህን ካሜራ ገጠምን የሰው እንቅስቃሴ ሲያገኝ ለምሳሌ አርጎና ሌባ ቢገባ ሌባው ላይ ካሜራው ይጮሃል ወይም ደግሞ ላይት እንዲበራ ማድረግ እንችላለን ካሜራው ይቀሰቅሰናል በተጨማሪም ሌባው ሸሽቶ እንዲሄድ ያደርጋል ማለት ነው ጨለማ ላይ በብላክ ኤንድ ዋይት 40 ሜትር ድረስ ካሜራው የሰው እንቅስቃሴ ሲያገኝ ዲቴክት ያደርጋል በከለር ደግሞ 30 ሜትር ድረስ እንቅስቃሴ ሲያገኝ ካሜራው ዲቴክት ያደርጋል ማለት ነው ጨለማ ላይ ይሄን ካሜራ በሁለት አይነት ሲስተም መጠቀም እንችላለን በከለር እንዲያይልን ማድረግ እንችላለን ወይ ደግሞ በብላክ ኤንድ ዋይት ማየት እንዲያይልን ማድረግ እንችላለን ማለት ነው ይሄን ካሜራ በቀላሉ ቤታችን ላይ መግጠም እንችላለን እንደምታዩት ካሜራው ከፈለግን ወደ ጎን መግጠም እንችላለን ማያያዣ ያለው እንደገና ወደ ላይ አርገንም መስቀል እንችላለን ሁለት አማራጭ አለን ማለት ነው በቀላሉ ቤታችን ራሳችን መግጠም እንችላለን ማለት ነው ካሜራው የራሱ ስፒከር አለው እዛ አካባቢ ላይ መጣ ሰው ቤተሰብ ሊሆን ይችላል ማንኛውም ሰው እኛ በስልካችን እዛ ካሜራው ጋር ያለው ሰው ማውራት እንችላለን ድምጹ ስፒከሩ ጥራት ስላለው ኮሙኒኬት ማድረግ እንችላለን ሜሞሪ ስለሚቀበል እስከ 512 GB ድረስ ሜሞሪ ካገኘን ጨምረን መጠቀም እንችላለን ምናልባት ኢትዮጵያ ውስጥ ገበያ ላይ ሊኖር ይችላል እኛ አሁን ገበያ ላይ እስከ 256 እና 128 GB ድረስ አለ እሱንም መጠቀም እንችላለን ማለት ነው እና የጨመርነው ሜሞሪ እኛ የትም ቦታ ሆነን በስልካችን የቀረጸውን የሳምንት የ15 ቀን የወር በስልካችን ከኢትዮጵያ ውጭም ብንሆን የቀረጸውን ቼክ እናደርጋለን ላይቭም እናያለን ማለት ነው እና ቅድም እንዳልኳችሁ ካሜራው ከዋይፋይ ጋር ኮኔክት ይሆናል ዋይፋይ ሚርቅ ከሆነ ማይደርስ ከሆነ ካሜራው አካባቢ ላይ ካሜራው ገመድ ይቀበላል የገመድ ኔትወርክ አለ RJ45 የሚባል ገመድ አለ እሱን ገመድ ተዘርግቶ ቀጥታ ሰክተን ኔትወርክ በዛ ካሜራው በዛ አማካኝነት ኔትወርክ እንዲያገኝ ማድረግ እንችላለን ማለት ነው ዋይፋይ ማይደርስልን ከሆነ ሁለተኛ አማራጭ ነው ይሄ እና ይሄ ካሜራ አጋጣሚ እጃችሁ ላይ ካለ ወይም ደግሞ የኢዚቪዝ ምርት እጃችሁ ላይ ካለ ከስልካችን ጋር እንዴት እንደምናገናኝ የሰራሁት ቀደም ብሎ የሰራሁት ቪዲዮ አለ ከዚህ በኋላ እሱን ቪዲዮ ነው መለቀላችሁ ማለት ነው እንዴት አርገን ከስልካችን ጋር በዋይፋይ እንዴት ማገናኘት እንደምንችል ነው ከዚህ ቀጥሎ ያለው ቪዲዮ እንዴት ማገናኘት እንደምንችል ነው ስለዚህ ይሄን ቪዲዮ መከታተል ትችላላችሁ ይሄን ካሜራም ከፈለጋችሁ ፕሮፋይል ላይ ስልክ ያለ እዛ ይደውላችሁ ማግኘት ትችላላችሁ ፕሌይ ስቶር ላይም ታገኙታላችሁ ኢዚቪዝ ይባላል እዚህ ላይ የምታዩት ነው ይሄን አፕሊኬሽን ካወረዳችሁ በኋላ አካውንት ይከፈታል ማለት ነው አካውንት ከፈታችሁ በኋላ
እንዴት አድ እንደሚደረግ እንግዲህ አሁን አሳያችኋለሁ ማለት ነው። እሺ አሁን እንግዲህ መጀመሪያ የምናደርገው ከፕሌይ ስቶር ላይ ኢዚቪዝ የሚለውን አፕሊኬሽን እናወርዳለን። ኢዚቪዝ የሚል ኢዚቪዝ የሚል አለ። እኔ ኦሬዲ አውርጄዋለሁ ይሄን አፕሊኬሽን ከፍተዋለሁ እና ከከፈቱት በኋላ ኦሬዲ እኔ እዚህ ላይ አካውንት ከፍቻለሁ በስሜ። እዚህ ጋር እንደምታዩት ያው ኢሜል ይጠይቃችኋል። ልክ እንደ ፌስቡክ አከፋፈት ነው እንትኑ ብዙም አይከብዳችሁም። ከዛ በኋላ ይሄኛውን አድ ዲቫይስ የሚለውን እንጫናለን። ከዛ እዚህ ከካሜራ የሚለውን እንጫናለን። ከዛ ካሜራውን ስካን እናደርጋለን ማለት ነው። ከጀርባው ኪውአር ኮድ አለ እሱን ስካን እናደርጋለን እዚህ ጋር የምታዩት። ከዛ ካሜራው ራሱ እንደዚህ ይመጣልናል ማለት ነው። በርቷል ኔክስት እንላለን። ከዛ ስታርት እንላለን። ከዛ በኋላ ይሄን ኢንዲኬተር ፍላሽ ብሉ ይላል። ኦኬ ትክክል ነው ኔክስት እንላለን። ከዛ እዚህ ጋር ደግሞ ዋይፋይ እንመርጥለታለን። ያው ቤታችን ባለው ወይ ደግሞ ስራ ቦታ ባለው ዋይፋይ እንመርጥለታለን። እዚህ ጋር ይሄ ሁለት ዋይፋይ ነው ያለው። ምን ፈልጎን ዋይፋይ እንመርጣለን። ከዛ የዋይፋዩን ፓስወርድ እዚህ ጋር እናስገባለን። ከዛ ኔክስት እንላለን። ከዛ ወዲያው ነው ኮኔክት የሆነው ይሄኛው ካሜራ ማለት ነው። እዚህ ጋር እንመርጥለታለን። ሊቪንግ ሩም፣ ቤድሩም፣ ኪችን ያለበት ቦታ እንመርጣለን ማለት ነው። እኔ ዝም ብዬ ሊቪንግ ሩም እለዋለሁ። ከዛ ኔክስት እንላለን። Configuration complete. Welcome to EasyViz. ወዲያው ነው ኮኔክት የሆነው ማለት ነው። እሺ አሁን ምስሉ መጥቷል። እሺ አውዲዮ ከዛ ኔክስት እንለዋለን። ኦኬ ክሬት ፓስወርድ ይላል እዚህ ጋር። ለሴኩሪቲ ጥሩ ነው ፓስወርድ ክሬት ማድረጉ። እዚህ ላይ ክሬት ፓስወርድ እንሰጠዋለን ማለት ነው። ከዛ ሴትአፕ ሰክሲድ አለ ማለት ነው። ከዛ በኋላ ያው እንዲህ ነው ይመጣልን ምስል ማለት ነው። እንዲህ እንከፍታለን።